ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 25 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል በወሎና በሸዋ ግንባሮች ፋኖ በአገዛዙ ኃይል ላይ ድንገተኛ እርምጃ በመውሰድ ድል ተቀዳጅቷል። የግንባር መረጃ ይዘናል። በሰሜን ኢትዮጵያ በሸረሪና በወልቃይት አቅጣጫ አዲስና ከባድ ውጊያ መቀስቀሱን ተከትሎ የትግራይ ክልል መንግስት ይፋዊ ጥሪ አውጥቷል። ጦርነቱ እንደቀጠለ ነው። ሳውዲ አረቢያ ዛሬም ተጨማሪ ኢትዮጵያውያን ላይ የሞት ቅጣት መፈጸሟን አስታውቃለች። በእስር ላይ ያሉት ዜጎች ጭንቀት ውስጥ ናቸው። ግሩፕ 26 በመባል የሚታወቀው የወታደራዊ ቡድን ለአገሪቱ ጦር እጁን ሰጥቷል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በወሎና በሸዋ አዳዲስ የኦፕሬሽን እርምጃዎችን ሲወስድ የአገዛዙ ሰራዊት በጤናና በትምህርት ተቋማት ላይ ውድመትና ዘረፋ ፈጸመ። በአማራ ክልል በተለያዩ ግንባሮች የሚንቀሳቀሱ የፋኖ ኃይሎች በአገዛዙ ሰራዊት ላይ እርምጃዎችን መውሰዳቸውን የእዞቹ የህዝብ ግንኙነት መምሪያዎች አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ሚኒሊክ እዝ 16ኛ ኮር ቃል አቀባይ እንዳሳወቀው ሐምሌ 24 2018 ዓ.ም በ163ኛ ክፍለ ጦር ሁለተኛ ሻለቃ አማካኝነት በጋዞ ምድር ስታይሽ ዋሮ በተባለ ቀበሌ ሲንቀሳቀስ በነበረው የአገዛዙ ሰራዊት ላይ ድንገተኛ ጥቃት ተሰንዝሯል። በዚህም በሰራዊቱ ላይ ከፍተኛ ወታደራዊና ቁሳዊ ኪሳራ የደረሰ ሲሆን የአገዛዙ ወታደሮች ተደምስሰዋል። በተጨማሪም 8 የአገዛዙ የመከላከያ ሰራዊት አባላት መሳሪያቸውን ደርበው ወደ መጡበት ቀጠና መመለሳቸውን የአካባቢው ነዋሪዎች መታዘባቸውን ገልጸዋል። በሌላ በኩል በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ በከሰያትና ደረትማ ቀበሌዎች በተካሄደ ውጊያ ያሳምነው እዝ 7 ክፍለ ጦር በአገዛዙ ኃይል ላይ ውጤታማ እርምጃ መውሰዱን ያሳምነው እዝ ህዝብ ግንኙነት መምሪያ አስታውቋል። ሆኖም አውደ ውጊያው ከተጠናቀቀ በኋላ የአገዛዙ ሰራዊት አካባቢውን ለቆ ከመውጣቱ በፊት በደረትማ ትምህርት ቤትና በከሰያት ጤና ኬላ ላይ ከፍተኛ ውድመትና ዘረፋ ፈጽሟል። ትምህርት ቤቱን ለምሽግነት የተጠቀመው የአውዳሚ ኃይል የርዕሰ መምህሩን ቢሮ፣ ቤተ መጻሕፍትን፣ ቤተ ሙከራንና የመማሪያ ክፍሎችን በመሰባበር የትምህርት መዝገቦችን፣ ራዲዮኖችንና ሌሎች ንብረቶችን ዘርፏል። በተጨማሪም የከሰያት ጤና ኬላን በመስበር ሙሉ የመድኃኒት አቅርቦቱን ዘርፎ መውሰዱ ተገልጿል። በውጊያው ወቅት በርካታ ያገዛዙ ወታደሮች የተደመሰሱ ሲሆን በአስገዳጅነት መንገድ እንዲመራ የተደረገ ጌታቸው የተባለ አንድ የአካባቢው ወጣት በሁለቱም እግሮቹ ላይ ቆስሎ በአጣዬ ሆስፒታል ሕክምና እየተከታተለ ይገኛል። በወልቃይት አቅጣጫ አዲስ ውጊያ ሲቀሰቀስ የትግራይ ክልል መንግስት ይፋዊ ጥሪ ያደረገ። በሰሜን ኢትዮጵያ አዲስና ከፍተኛ ወታደራዊ ውጥረት ያነገሰ አዲስ አውደ ውጊያ መቀስቀሱ ተረጋግጧል። የብልጽግና አገዛዝ በሸረሪና በወልቃይት አቅጣጫዎች በኩል ከትግራይ ኃይሎች ጋር ሙሉ በሙሉ ውጊያ መጀመሩን ተከትሎ የትግራይ ክልላዊ መንግስት ይፋዊ የመግለጫና የክተት ጥሪ አድርገዋል። የትግራይ ክልል መንግስት በዛሬው ዕለት ያወጣውን ሙሉ መግለጫ መሰረት በማድረግ እንደገለጸው አገዛዙ ከዚህ ቀደም ሲያካሂዳቸው የነበሩትን ወታደራዊ ዝግጅቶች፣ የድሮን ጥቃቶችና የእገዳ እርምጃዎች ወደ ከፍተኛ ደረጃ በማሸጋገር ሐምሌ 5 ቀን ከንጋቱ ጀምሮ በወልቃይት በሸረሪና አቅጣጫ ሙሉ ሜካናይዝድ ውጊያ መክፈቱን አስታውቋል። መግለጫው አክሎም የአካሄድ ከፕሪቶሪያዊ ሰላም ስምምነት በኋላም ቢሆን ትግራይን ዳግም የመውረርና የመጨረስ ዓላማ እንደሆነ በጥብቅ ገልጿል። በመሆኑም በመላው ዓለም የሚኖሩ የትግራይ ተወላጆች፣ የደህንነት ኃይሎች፣ ብሔራዊ ኃይሎች፣ ተቃዋሚዎች፣ ሲቪል ማህበራትና የሃይማኖት ተቋማት ለብሔራዊ ህልውናችን ዘበት ለብሔራዊ ብርሰት በሚል መፈክር ታሪካዊ ኃላፊነታቸውን እንዲወጡና አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። በተጨማሪም ማህበረሰብ ዓለሙ አገዛዙ በለኮሰው አዲስ ጦርነት ሊከተል የሚችለውን ከባድ መዘዝ ተረድቶ አስፈላጊውን ግንዛቤ እንዲወስድ አሳስበዋል። በሌላ በኩል ታዋቂው የሰላምና የግጭት ጥናት ተመራማሪ ፕሮፌሰር ሼቲል ትሮንቮል ባወጡት የትንታኔ መረጃ በሸረሪና አቅጣጫ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ የትጥቅ ግጭት መቀስቀሱን አረጋግጠዋል። ፕሮፌሰሩ እንደጠቆሙት አደጋው የተቀሰቀሰው ላለፉት ሳምንታት ሁለቱም ወገኖች ሲስተጋቡ ከነበሩ የቃላት ምልልሶችና የወታደራዊ ዝግጅቶች በኋላ ነው። እንደ ፕሮፌሰር ትሮንቮል ገለጻ አገዛዙ ህወሓት ለሌላ የጦርነት ዙር እየተዘጋጀ ነው ሲል ሲከስ የቆየ ሲሆን ህወሓት በበኩሉ ሊሰነዘርበት የሚችለውን ጥቃት ለመከላከል ከሌሎች አካላት ጋር ህብረት በመፍጠር ላይ እንደሚገኝ ሲገልጽ መቆየቱን አብራርተዋል። ክስተቱ ሙሉ በሙሉ ወደ ሰፊ ጦርነት መሸጋገሩን ለመደምደም ገና ቢሆንም ድርጊቱ የሰፊ ወታደራዊ ዘመቻ መጀመሪያ ወይም የኃይል ማሳያ ሊሆን እንደሚችልና ከሁለቱም ወገኖች የሚወሰዱ አጸፋዊ እርምጃዎችና የፖለቲካ ስሌት ስህተቶች ሁኔታውን ወዳልተፈለገ የከፋ ጦርነት ሊወስዱት እንደሚችሉ አስረድተዋል።
ሳውዲ አረቢያ ዛሬ በ3 ተጨማሪ ኢትዮጵያውያን ላይ የሞት ቅጣት መፈጸሟን አስታወቀች። ሳውዲ አረቢያ ዛሬ ሐምሌ 25 2018 ዓ.ም በአሲር ግዛት 3 ኢትዮጵያውያንን በሞት መቅጣቷን የአገሪቱ ሀገር ውስጥ ጉዳይ ሚኒስትር ይፋ ባደረገው መግለጫ አስታውቋል። እንደ ሚኒስትሩ መግለጫ ከሆነ 3ቱ ኢትዮጵያውያን በቁጥጥር ስር የዋሉት ወደ ሳውዲ አረቢያ ግዛት ሐሺሽ ለማስገባት ተባብረዋል በሚል በተመሰረተባቸው ክስ ነው። ተከሳሾቹ በተደረገባቸው ምርመራ ጥፋተኛ ሆነው መገኘታቸውንና በፍርድ ቤት የተሰጣቸውን የሞት ቅጣት ውሳኔ በመቃወም ወደ ሀገሪቱ ጠቅላይ ፍርድ ቤት ይግባኝ ቢሉም ውሳኔው ጸንቶ ቅጣቱ ዛሬ ቅዳሜ መፈጸሙ ተገልጿል። ሳውዲ አረቢያ ከሰሞኑ በኢትዮጵያውያን ላይ የሞት ቅጣት ስትፈጽም የመጀመሪያው አይደለም። ባለፈው ሰኔ ሐምሌ 20 2018 ዓ.ም እንዲሁ 5 ተጨማሪ ኢትዮጵያውያንን በሞት መቅጣቷን ሚኒስትሩ ማስታወቁን መዘገባችን የሚታወስ ነው። በዚህም መሰረት በያዝነው የ2018 ዓ.ም የመጀመሪያዎቹ 7 ወራት ውስጥ ብቻ 17 ኢትዮጵያውያን በሳውዲ አረቢያ በሞት የተቀጡ ሲሆን ይህም በዜጎች ላይ የተጋረጠውን አደጋ ከባድነት ያሳያል። ከዚህ ቀደም ሂውማን ራይትስ ዎች ባወጣው መግለጫ ሐሚስ ሙሻይት በተባለው የእስር ቤት ውስጥ ብቻ ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት ስጋት እንደተጋረጠባቸው ማስጠንቀቁ የሚታወስ ነው። በእስር ላይ የሚገኙ ኢትዮጵያውያንም በከፍተኛ ጭንቅ ውስጥ ሆነው ከእስር ቤት ለቢቢሲ በመደወል ድምጻቸውን ሲያሰሙ ቆይተዋል። በሱዳን ግሩፕ 26 የተባለው የፈጥኖ ደራሽ ኃይሎች ወታደራዊ ቡድን ለአልቡርሃን ጦር እጁን ሰጠ። በሱዳን ቀጣይነት ባለው አውደ ውጊያ ለፈጣን ድጋፍ ኃይሎች ትልቅ ወታደራዊና ሞራል ድቀት የሆነ አዲስ ክስተት ተመዝግቧል። ግሩፕ 26 በመባል የሚታወቀው የፈጥኖ ደራሽ ኃይል ወታደራዊ ቡድን በኦምዱርማን አካባቢ ለሱዳን ጦር እጁን መስጠቱን የሱዳን መንግስት ዜና ኤጀንሲ ዘግቧል። እንደ ሱና ዘገባ ከሆነ እጃቸውን የሰጡት ወደ 45 የሚጠጉ ተዋጊዎችና መኮንኖች ሲሆኑ የሱዳን ጦር በቅርቡ በሰሜን ኮርዶፋን ያደረገውን ከባድ ግስጋሴ ተከትሎ ከባራና ከሌሎች የአካባቢው ስፍራዎች በመሸሽ የመጡ ናቸው። ተዋጊዎቹ በኦምዱርማን ለሚገኘው የሱዳን ጦር እጃቸውን ሲሰጡ የውጊያ ተሽከርካሪዎችንና የተለያዩ ከባድና ቀላል የጦር መሳሪያዎችን ጨምሮ ሙሉ ወታደራዊ ትጥቃቸውን ማስረከባቸው ተረጋግጧል። ይህ ክስተት የተፈጸመው የሱዳን ጦር ኤልኦቤይድን ከዋና ከተማዋ ካርቱም ጋር የሚያገናኙ ስትራቴጂካዊ መስመሮችን ጨምሮ በሰሜን ኮርዶፋን ያለውን ወታደራዊ እንቅስቃሴ በከፍተኛ ሁኔታ ባሰፋበትና የፈጣን ድጋፍ ኃይሎችን እያጠበበ በሚገኝበት ወቅት ነው። እጃቸውን የሰጡትን ተዋጊዎች የጦሩና የጸጥታ ባለስልጣናት የተቀበሏቸው ሲሆን ቀደም ሲል ከፈጣን ድጋፍ ኃይሉ ተለይተው ጦሩን የተቀላቀሉት የቀድሞ ከፍተኛ አዛዥ አልኑር አህመድ አደም በቦታው ተገኝተዋል። እጃቸውን ከሰጡት ተዋጊዎች መካከል አንዱ የሆኑት ካፕቴን ኦስማን አልኑር ሀሰብ ሀሊል በሰጡት ቃል የጦርነቱን አካሄድ በቡድኑ ውስጥ እየደረሰባቸው ያለውን ማግለልና የደረሱባቸውን ተደጋጋሚ ወታደራዊ ሽንፈቶች በመጥቀስ ሌሎች የፈጣን ድጋፍ ኃይሉ አባላትም የጥፋት ውጊያውን አቁመው እጃቸውን እንዲሰጡ ጥሪ አቅርበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።